ለሚገኙ አባቶች በሙሉ መልካም የአባቶች ቀን እየተመኘን ዛሬ በእንተዋወቃለን ለየት ያሉ አባትና ልጆችን ይዘንላችሁ መተናል። ለአባቶች እንኳን አደረሳችሁ፣ እንኳን ደህና መጣችሁ። እንዴት ነው የአባቶች ቀን መከበሩ? ምን ይሰማችኋል? ምን እንዲሰማችሁ ያደርጋችኋል? እኔን ነው ሁላችሁም። እንግዲህ ከዚህ የበለጠ ምን ደስታ አለ? የአባቶች ቀን ሲከበር እንደውም ቀና ነበር። በሌሎቹ አሁን ለምሳሌ ያለ የእናቶች ቀን ይከበራል። መከበርም ያለበት ነው። ለምን የእናቶች እንደርሳለን ለማለት አይደለም፣ ግን እነሱ ከተጠሩ ደግሞ እኛ ያለ እነሱም ያለኛ ስለማይሆን የኛስ እንዴት ነው በሚል ሁሉ ጊዜ እንትናለሁ እና ይሄንን እድሉን ስላገኙ በእውነቱ በጣም ነው የማመሰግነው። የአባቶች ቀን ላይ ተሳትፌ እንደገና ደግሞ አባቶችን ወክዬ በመምጣቴ ደስታውን ወደር የለው። እንዴ አባቶች መከበር አለባቸው። የቤት ምሰሶ አይደሉ? ጸጉሮት በጣም ያምራል። ምን ያህል ጊዜ ፈጀ እዚህ ጋር ለመድረስ? ትንሽ 6 ወር። መሀሉ ግን ሳዱላ ለዛ ነው ኮፍያዋ ጣል የተደረገችው። አዎ ገመና ይሸፍናል። የት ጸጉር ራሱ እኮ እንደዚህ ሆኖ አይበቅልም። እውነት እኔ ቀን ነው። አይ ድሮም በልጅነቴ ከዚህ የበለጠ ነበር። ቆንጆ ጸጉር ነው። አዎ በጣም ነው። የአባት ጸጉር ያምራል። እንግዲህ መልካም እድል አለ። በአባት ቤተሰብ ሄዳል ይባላልና ስትወልድ ሴት ልጅ ከወለደ ካሪፍ ጸጉር ይኖራታል። ወልደሃል? አረጋና እሺ ጋሼስ በኋላ ላይ ተዋወቃለሁ ስማችሁ። መጀመሪያ ቢያንስ አባቶች ቀን ስለሆነ እሱን እናንሳ ብዬ ነው። አዎ እንግዲህ የአባቶች ቀን በጣም ደስ ይላል። ከተጀመረ ጀምሮ አሁን ሲከበር በጣም ደስ እያለ ነው። ደስ ይለናል። ስንተኛ ጊዜዎት ነው እርሶ ሲያከብሩ? እኔ እንደ ወዲያ 3ኛ ጊዜ ነው። 4 3 አይቆየት ብሏል። አዎ 1-2 አመት ግን ልጆቼ ምን ያከብረውልኛል። አክብረዋል? አዎ እነሱ አክብረውልኛል። ምን ነው ዘገያችሁ ግን 2 አመት ብቻ? በደንብ አክብረውልኛል። ሰርፕራይዝ ነው ምን ብለው አድርገውልኛል። በጣም ጥሩ ነው። ደስ ይላል። ደስ ይላል። አዎ እሺ። የአባቶች ቀን ጥሩ ነው። የአባቶች ቀን አባት ሆኖ ልጅን አስከትሎ እንግዲህ እዚህ እድሜ ላይ ደርሶ ደግሞ በጋራ አብሮ ቁጭ ብሎ እንትን ማድረግ በጣም ደስ የሚል ነገር ነው። በጣም ምንም እንትን አይደለም። ከግምት በላይ በሆነ መንገድ ነው ደስታው ያለውና ደስተኛ ነኝ። ያው እኔ ምን አባት ከቻል መስላላችሁኝ እኔ መጠየቅ ይችላል እንዴ? ማንን የወለደው እንዳለን ያው ትንሽ ትለያያላችሁ፣ ግን ታላቅ ወንድምና እኔም ወንድሜ ነው የምለው። በደንብ ያስኬዳል። ያዋጣው አሳታው ነው የሚባለው። አሁን ትንሽ ጣል ሲያደርግ መከበሪያ ሆነው እንጂ ነጭ ስትመጣ ያው እቺ ሽበት አይደለችም፣ ውበት ነው የምትባለው። ያው ከርሜ ጋር ራሱ ደስታ ቀለምም አትቀባ ምንም አትልም። በቃ የመከበሪያ ነችና ትንሽ አሁን ነው እሱ እንትን ማለት ነው። እናትየዋን ብታይ ደግሞ ሌላ ታሪክ ነው። ያንግናት አይ በቃ 8ኛ ክፍል ድረስ ምናምን እስከ 8ኛ ክፍል ድረስ ወላጅ ሆና አትሄድም ነበር። ልጅ በልጅነት የሚባለው ልጅ በልጅነት ነው። ግን ያው የመጀመሪያ ልጅ ነው። አዎ የመጀመሪያ በ20 ምናምን እንደጋሪፍ እንዲህ በነበረ በጉርምስና ነው እንግዲህ የተወለደው። አብረን ነው። አብራችሁ አደጋችሁ ማለት አብረን ነን። ጓደኛም ነው። የተወሰነ ጊዜ ካንተ ካለዋ ከግሩፕ ራሱ ያስወጣኝ እሱ ነው። ከዛኛው ጓደኛ ግሩፕ ደርሽ ያለው በቃ ከኔ ጋር ነው ብሎ አባትህን ወሰድክብን ሲባል ይበቃቸዋል፣ አሁን ወደ እኔ ይምጣልኝ ደርሼለታለሁ ጓደኛ ይላረቀው በቃ ለጓደኝነት ያው እግዚአብሔር ይመስገን ትልቁ ነገር ያው የእግዚአብሔር ነው። እሺ ያው የአባቶች ቀን ስለሆነ መጀመሪያ እሱ ማንሳት አለብን ብዬ ነበር። ስለ አባቶች ቀን እያነሳን የነበረው አሁን እናንተ ልትዋወቃችሁና ከጋሼ ልጀምር። ፍርዳወቀ ግርማ እባላለሁ። ፍርዳወቀ ግርማ። ልጁስ? ብሩክ ፍርዳወቀ እባላለሁ። ብሩክ ፍርዳወቀ። ጋሼስ? አሻግሬ አለም እባላለሁ። አሻግሬ። ቤቴሌም አሻግሬ። ሲራክ ገብረህይወት። ጥበበ ሲራክ። አባቶች እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ዛሬ እናንተ ቀን ነው፣ እናንተ የምትከበሩበት ቀን ነው። አባቶች ሁሉ ጊዜ መከበር አለባቸው። የቤት ራስ ናቸው፣ ለልጆች ምሳሌ ናቸውና እኔም የአባቴ ልጅ ነኝ። ስለዚህ የአባትን ፍቅር በደንብ አድርጌ ያውቀዋለሁ። እንኳን አደረሳችሁ በድጋሚ ልበል። እንኳን አደረሰ። እንግዲህ ከአባትነታችሁ በተጨማሪ ጥበብ ሙያ ውስጥ ያላችሁ ናችሁ፣ አርት ውስጥ አላችሁና አንዳንድ ስራዎች ላይ ደግሞ እናውቃቸዋለን። ስለሱም እናነሳለን። ከዛ በፊት ግን እንዴት ተዋወቃችሁ ማለት አንችልም። አባትና ልጅ ትንሽ ነገር እናንሳና ስለ ልጆቻችሁ ስለ አባቶቻችሁ ልጆች የሆነ ነገር በሉን እንጂ እንደውም ሳስበው እንደሱ ነው የሚሻለው። ስለዚህ ልጆች ስለ አባቶቻችሁ የሆነ ነገር በሉን፣ በዛውም ፍቅራችሁን ግለጹላቸው፣ እንኳን አደረሳችሁ በሏቸው። ዛሬ ለየት አድርገን ነው የምንጀምረው። ከነ ብሩክ ልጀምር። ደስ ይለኛል።
እኔ አባቴ ብቻ አይደለም ማለት ያለ እናት ያሳደገኝ ብቻውን እናትም ሆኖ ትምህርት ቤት ራሱ ስንሄድ ዩኒፎርማችንን ያጥብልናል፣ ልብሴን የሚያጥብልኛል እና በቃ ብዙ ነገር እሱ ካሳለፈው ከህይወት ልምድ ብዙ ነገር እንድማር አድርጎኛል። በጣም ብዙ ነገር ማለት ነው። የመጀመሪያ ልጅ ነህ? የመጀመሪያ ልጁ ነኝ እና በቃ ምንም ነገር ሳይሆን እኔ እሱ ያሳለፈው መልካሙንም መልካም ያልሆነውንም ነገር እየነገረ ግዴታ ማየቱላ በቃ ግዴታ ማየት እንደሌለብኝ ማለት ጥቅሙንም ጉዳቱንም ራሱ ላይ አፕላይ ያደርግ ሁሉን ነገር አሳየን። ከብዙ ነገር ከልሎ በቃ እኔ ዛሬ የምናጋጣሚ ደግሞ ይሄንን ስናገር በጣም ደስ የሚለኝ ፍቅርህን በደንብ ግለጽላችሁ። አሁን ጥሩ አጋጣሚ አባቴ አባት ብቻ አይደለም እናቴም ነው። ምርጥ ጓደኛዬ ነው። በፊት በጣም ነበር የምፈራው። አሁን ደግሞ ትንሽ ከፍ ካለም በኋላ ደግሞ የመፍራቱ የሆነ የአባትነት ድንበሩን የለም ጥሶ ደግሞ ጓደኛችን ሆነ። በቃ ልክ ትክክለኛው ሰዓት ላይ መንገድ የሚሳትበት ታይም ላይ አላ የዛ ሰዓት ላይ ጓደኛው ነን። ግልጽ ሆነ ሁሉን ነገር ስለ እያንዳንዱ ነገር በግልጽ ነገር ነው የሚያወራን። ላይፍ ላይ ራሱ የሆነ አዲስ ነገር ካለ ሳማክረው በቃ መወስነውን ውሳኔ እሱ አይደለም በቃ ልክ እንድወስን ዳይሬክሽኑን ቀጥታ የሆነውን ነገር ያሳየኛል። እናንተ ሲል በመጫን እንትን በማለት ምናምን አይደለም። በቃ እኔ ምንም ልለው አልችልም። እንዴ ፍቅርንማ በደንብ ግለጽላችሁ እንዴ። አንዳንድ ነገሮች ከምገልጹ በላይ አይደለም። አሁን እኔ ብነግረው እኔ እስካሁን ያልኩት ነገር አሳንሾ ነው። ልክ ሲገባ ብቻውን የሚበላም ከሆነ ማለት ነው ከሌለን ማርያም ጉርሻ ያስቀምጥልናል እና ያን ልክ እየበላ ከደረስን ደስ ይለናል። እኔም ታናሽ ካልሆነ ደግሞ ማለት ነው በቃ ከፍተን የምትቀመጥበት ሳናለች ከፍተን እናያለን። ያቺን አንስተን እንበላለን እና በቃ እኔ የአባት ብቻ ማለት ይከብዳል። ምርጥ ጓደኛዬ ለእኔ እናቴ እውነት ምንም በቃ የሆነ ከምሰጠው ቦታ ለእኔ ንጉሴም ሁሉ ነገሬ ነው አባቴ። ጉልበሳ አየሁትና አንዳንድ ጊዜ የኛ ባህል ደስ ከሚለኝ ነገሮች ውስጥ አንዱ እሱ ነው እና ጉልበት መሳም ግንባራቸው ምናምን ማለት እችላለሁ፣ ግን ጉልበት መሳም ትልቅ ማክብሮት ጭምር ሲሆን ነው እንደዛ ያልኩት። ምን ጊዜም ሲመጣ ጉልበቴን ሳይስም አይገባም አይስንትና ቋሚ ነው እሱ በቃ እንደ ባህል ይዞታል። እኔም ደግሞ ያንን ሳድርስ ይቀርቅር ይለኛል። ይሄው አሳም ኩሉ ታዲያ እሺ ቤተልሔምስ? ከባድ ነው ግን በቃ እኔ አባቴን በጣም ነው የምወደው። ሲከፋኝ ያውቃል። በቃ አልጠኔ አልችልም። ትንሽ ታወራለች። በቃ እወደዋለሁ በጣም ነው። ንገሪያቸው በደንብ አጠገብሽ ናቸው። በቃ እኔ አልችልም ማውራት። በቃ በጣም ነው የምወድ። እኔ ላምጣ ጋሼ አለ ይዘዋል። እሺ አይ መናገር ስለማይገባኛል እወዳለሁ። ባባሳም ነበር ባባሳም አንድ ነገር ለመናገር ስትፈልግ በቃ ለቅሶ ነው የሚቀድማል። የኔ ቢጤናታ ይሄ በመከራ እየተወኩት ነው። እኔ ራስ ወደ ባሻለች በጣም ወደ ባሻለች። አይ የአባትን ፍቅር መግለጽ እውነት ለመናገር ከባድ ለየት ያለ ነው። እሷ ደግሞ ከሌሎቹ ልጆች እሷም ለእኔም ለየት ያለች ናት። የመጀመሪያ ናት አይደለች? አረ የመጨረሻ ሁለተኛ ናት። መቁረጫ ከመቁረጫ አንድ ወደ ላይ ከመቁረጫ ሁለተኛ ላይኛው ናት። ላይኛው ስንቆጣትም እንደዚያው ትሎከልሽ፣ ስትስቅም ደግሞ ቤቱን ጠቅላ በሙሉ ትሞላለች። በቃ ልክ ድግስ ያለ ነው የሚመስለው። እኛ ቤት ነሽ እንዴ አንቺ ልጅ? እኔ እህቴ እንዳትወጂ እና ከፊታችን እንድናጣት እኛ አንፈልግም። በቃ ስለዚህ ለመናገር ትንሽ ግን አሁን እንደምንም ብለሽ እወዶታለሁ ምናምን በያቸው ማስታወሻ እንዲሆን እንዲቀመጥልሽ። ደግሞ በጣም ነው የምወድህ። ሁሌ አጎንብሳ ራሱ ብትኖርልኝ ደስ ይለኛል። ባላጣ ሁሌ በደስታዬም ሰዓት በሀዘኔም ሰዓት አብረኝ እንድትሆን ነው የምፈልገው። እሺ እነ ጥበብ አሁን እንደምታየው ነው። አንቺ ለማመን እስከሚከብድሽ ድረስ ተቀራራቢ ስለሆነ እንትናችን
እንደ ጓደኛም አብረን ነው ያደግነው ማለት እድሜ እስከሚደርስ ድረስ ኢቭን ሃይ ስኩል ስገባ ራሱ የመጀመሪያው የሃይ ስኩል ሌክቸር የነበረው ከኔ ውጪ አጉል ቦታ መሄድ አይቻልም። አሁን አንድ ላይ ስንዝናና የሆነ ቦታ ቁጭ ብለን ምናምን ሲያዩ ያው እንደምታየው ነው እንትን አይልም እና አብረን ነው እንደዚህ ያደግነው ሁለታችን። አባቴን በጣም ወዳለሁ። ያው ያንተ ፍላጎት የልጆች ስኬት ስለሆነ ስኬቴ እንድታይ ያብቃ። በህይወት ኖረ መሰግ እናንተ ኢሞሽናል ሳታረጉኝ እኔ ዝም ብዬ ወደ ጥያቄ በገባ ይሻለኛል። ለማንኛውም ያው የአባቶች ቀን ነው፣ ለአባቶች ክብር መስጠት አለብን። ስለዚህ ዛሬ በቅድሚያ ልጆችን ወደ ውጭ ሸኝና ከአባቶች ጋር ቆይታ እናደርጋለን። አባቶች ደስ ይላል። ለአባቶች መባል በጣም በጣም መታደል እኮ ነው። አባትነት እንዴት አያችሁት? አባትነት ለእናንተ ምንድን ነው? ከጋሼ እኔ በአብዛኛው ትንሽ ወደ ኤርትራ ነበርኩና እግረኛ ከመሆኔ በፊት ወደ በኋላ ነው ወደ ሙዚቀኛ የመጣሁትና የብዙ ሰው ልጅ አሳድጌያለሁ። ማለትም አሁን አንደኛው አሁን በማስ የምናሳደጋቸው ልጆች አሉ። ከዛ ውጭ እንደገና ደግሞ ኢንዲቴል የሰራተኛው የአብሳዎቻችን ልጆች አሉ። የልጅ አምሮቱን እዛ ነው የጨረስኩት። በአብዛኛው ጓደኞች አይ ፈርዳወቅ እኮ ልጅ አይወልድም ይላሉ። ለምን? ለልጅ ያለኝ ጉጉት አሁን ከ83 በኋላ ነው። አሁን እንግዲህ ብሩክ 86 ላይ ነው ተወለደ እና አሁን ነው ቀደም ሲል ጊዜ ነው ያሳለፍኩት። እዛ በውትድርና ነው ያሳለፍኩት። ከዛ በኋላ መጥቼ ነው 4 ወንድ ልጆች አሉኝ። አሁን ከብሩኬ ጋራ የብሩኬ ተከታይ አቤል አለ። ከሱ እንደገና ደግሞ ሳሙኤል የሚባል አለ። አሁን ደግሞ የ7 ዓመት ልጅ ደግሞ ሄኖካ የሚባል ልጅ አለ። እና ሴት ደግሞ እጓጓለሁ አላገኘም። አሳድገዋል ግን ቢያንስ አሁን አሳድጌያለሁ፣ እግዚአብሔር ይመስገን። እውነት ነው። ፍቅር እኮ አይደለ በመውለድ ብቻ አይደለም ያባተን ያሳደግኩት ሳይሆን እንደው የእናቴ ድርሻና የእህቴ ድርሻ ነው ልጆችን ያሳደጉልኝ እነሱ ናቸው። ያው እኔ ከዛ ስመጣ ያው ምንም ነበርኩኝና እነሱ ናቸው ከወለድኩ በኋላ ሁለቱንም ልጆችን ለነሱ ነው የሰጡት። እነሱ ናቸው ያሳደጉልኝ። ስለዚህ አባትነት ግን በእርሶ እንዴት ይገለጻል? የአባትነት እውነት መታደል ነው። በተለይ አሁኑ ትውልድ ደግሞ ከኛ ይለያል አይደል እንዴ? እኔ አሁኑ ትውልድ አደንቋለሁ። በልጅ ላይ ያለው አቋም፣ ለልጅ ያለው እንትን ለልጅ የሚያቀርበው አቅርቦቱ እኛ እኮ በቃ ያው ቤቱ ያፈራውን ይብላ ብለን እኮ እውነት ነው። ግን ያው ባወቅነው ልክ ነው። አሁን እኮ ብዙ ነገሮች አሉ። ሶሻል ሚዲያ አለ፣ ኤክስፖዠሩ ሰው የሚያየውን ነገር አይደለም የሚሆነው። ከዛም የመጣ ነው እንጂ እናንተም እኮ ባወቃችሁት ልክና ለእናንተ አባትነት በገባችሁ ልክ እኮ ሰጥታችኋል። እኛም ደግሞ ተረድተነዋል። እሺ ጋሽ አሻግሬስ የአባትነት እንግዲህ አባት መቼም ባለ አቅሙ ለልጁ ወደኋላ አይልም እና የመጀመሪያ ልጅና የመጨረሻ ልጅ ይባላል። ግን መቁረጫ ልጅ አባባል ነው። ፍቅር መሀልም መጨረሻም መጀመሪያም ሊሆን ይችላል እና አሁን ይችን አሁን የወለድኳት ወታደር ነበርኩኝ 69 ሶማሌ በጦርነት በነበረ ጊዜ በዛ ጊዜ ነው ውትድርና የገባሁት። እዚያ ጦር ሜዳ ተመልሼ ነው እሷን የእሷ ታላቅ ደግሞ የእሷ ታናሽ ያለች እሷን የምትመስል እነሱን የወለድኩት ከዚያ ከግንባር መጥቼ ነው እና ለየት አድርጌ ነው የምወዳቸው። በድል ከተመለሱ በኋላ ነው የተወለዱት? በድል ከተመለሱ በኋላ ነው። እኔ ልጆችን አይደለም የራሴ ልጆችን አይደለም ለማንኛውም ልጅ ጎረቤት ልጅ ለቀዴ በሙሉ ወዳለሁ። የሚያሳልፈኝ የለም በጎረቤት ልጅ እና እኔ ዝም ካልኳቸው እንኳን ጠርተው ነው በቃ እንትን የሚሉኝ እና የልጅ ፍቅር ጥሩ ነው እና በተለይ ደግሞ የሷ ለየት ያለ ነው። ብታይ ለየት ያለ ነው። ጠዋትም ማታም ስንገናኝ ግንባሯን ካልሳምኳት አይሆንም፣ ታለቅሳለች እና የተለየ ነው። እሺ አቶ ሲራክ አንደኛ መታደል ነው የልጅ አባት መሆን። ልጆች የእግዚአብሔር ስጦታዎች ናቸው። ስራ ከሌለኝ ከቤት ያልወጣም ቁጭ ብለን እንጫወታለንና በቃ ፍቅሩን እንገላለጻለን። መውደድን ለልጅ አይገለጽም። በቃ መውደድን በልብ ነው። ተሰብስበሽ ቁጭ ስትይ እውነተኛ ሪል ፍቅሩን
ታገኛለች ከልጅ መሰጣጣት አለ፣ ስስት ይኖራል፣ መጣህልኝ ይኖራል። አንቺም ደስተኛ ሆነሽ ነው። ያው ከውጭ ከፍቶሽ ስትገቢ የውጭ ክፌትሽን የምትታየው ቤትሽ ስትገቢ ልጆችሽ ስታይ ባለቤትሽን ስታይ ነውና የዚህ እድለኛ ስለሆንኩ እኔ ደስ ነው የሚለኝ። ስለዚህ በመኖር ነው የሚገለጸው አባትነት ትልቁ። በድጋሚ መልካም የአባቶች ቀን እየተመኘሁላችሁ በቀጥታ ወደ ጥያቄዎች አልፋለሁ። የመጀመሪያ ጥያቄ ለአባቶች ብላችሁ ስሙ። የመጀመሪያው ጥያቄ ለአባቶች ልጆቻችሁ ምን ቢሰሩ ይዋጣላቸዋል? አቶ ሲራክ። በቤት ውስጥ ምንድነው መሰለሽ ጎበዝ ነው እሱ፣ ኢንጂነር መሆን ነው የሚወደው። ቢዋጣለት ቢሰራውም የሚያምርበት የነበረው ምኞቱም የነበረው እኔም እንደሱ ነበር እንትን የምንለው ኢንጂነር ቢሆን ይዋጣለታል። አዎ ኢንጂነር ቢሆን። አቶ አሻግሬስ? ምግብ መስራት ይዋጣላት። በጣም ጎበዝ ናት። የሚወዱት ምግብ የትኛው ነው? እሷ ከምትሰራ እኔ የምወደው ፓስታ። አዎ። አቶ ፍርዳወቅስ? እንግዲህ በያዘው ነገር እንደማስበው አሁን እኔ በዚህ እድሜ አሁን ወደ 16 ልጆች ነው ምናምን እንደዚህ ያስተዳድራል የራሱ ውድ ወርክ አለውና ወደፊት ይሆናል ብዬ የምለው ትልቅ በዚህ በራሱ ሙያ ይሆናል ብዬ ነው የሚያምነው። ስለዚህ የእንጨት ስራ ይሁን መልሱ? የእንጨት ስራ ይሁን መልሱ? የእንጨት ስራ ነው። በደንብ አድርገው ነው ያብራሩት። እሺ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ልጆ አፍ ሲፈታ መጀመሪያ ምን ነበር ያለው? ከአቶ ፍርዳወቅ ነው የምጀምረው። እኔ እንግዲህ መጀመሪያ አፍ ሲፈታ እናቱ ሰናይት ነበር የምትባለው ድሮ። አሁን ከድጃ ነው የምትባለው። በሃይማኖት ትንሽ እንትን ብለን ሁለቱ ከተወለዱ በኋላ ተለያይተናል እና ያው እንትን ሚስትና ሎቶሪ ብዙ አልተዋጣልኝ። ሁለቱን ሞች እና ሁለቱን ከወለደችልኝ በኋላ አገር ቤት ግን በፍቅር ነው የተለያያችሁት? በፍቅር በቃ ልጆቹ እኔ ጋር ሆኑና እንግዲህ አንቺም የመሰለሽን አግቢ ተባብለን እኔም ነፍሷን የማረው እናቴን አስፈቅጄ ወደ እናቴ ልጆቼን ይዤ መጣሁ። ከዛ በኋላ ግን አገቡ? እሷ አገባች። እርሶስ? ቆይ ልነግርሽ ነው። ሲኒማ ቤት ነበር የምሰራው። ሲኒማ ቤቶች አስተዳደር ነበር የምሰራው። ሲኒማ ኢትዮጵያ ነበርኩኝና እዛ አስተናጋጅ ነበርኩ። በኋላ ከተለያየን በኋላ 7 ወር 8 ወር ቆይታ ታች ምን እንደዚህ ሆንሽ በቃ ተስፋ ቆረጥኩ። እኔ አሁን በቃ ሞሳ አለ አይደለም ደርሶ የምትመጣ እንደዚህ የምትቆርጥ አልመሰለኝም። እግዚአብሔር ይሁንልሽ አልኩ። በቃ ተቀበልኩኝ። እግዚአብሔር ይመስገን። አሁን ብሩክ የእሷን ልጅ እያስተማረልኝ ነው። 2 ሴት ልጅ ወለደች ከሳቸው ጋር ደግሞ ልነግርሽ አልችልም። እንደ ታላቅና ታናሽ ባልየው ጋር ትልቅ ሰው ናቸው። ስንዋደድ ልነግርሽ አልችልም። ከሳቸው ጋር እኔ አንዳንድ ጊዜ አክፋዬ በዚህ በአመት ባል ጊዜ ይዤ እሄዳለሁ እነሱ ጋር ድፎ ዳቦ ደግሞ ኦሬንጅ ምናምን ይዤ እሄዳለሁ እና እዛ ስንል ሀጂ ከማል ነው የሚባሉት። አሁን ግርማዬ በቃ አንተ ቁረጠው ይሉኛል። እኔም እርሶ መጀመሪያ በሉ ወይ ከዛ በኋላ አብረን እንቁረጥ ብለን ሁለታችን ዳቦ አብረን እንቆርጣለን። የሚስቶ ባልጋ? አዎ በጣም ውይ ጋሽዬ እኔ ልሳሞት እጆትን ልሳም ገዙ ይሙት እንደዚያ እሱ እኮ የለም ውይ ብሎ ይግቡ በእውነት ደስ አይልም ግን እሺ እኔ በጣም ነው የወደድኩት ይሄን ጨዋታ እና በቃ እሷ እንደዚህ ከሆነች በኋላ እንዴት እኔ ስለምን አልኩና ምን አባቱ አልኩ። ከዛ እዚህ በልደታ ቤተክርስቲያን እንትን ዘማሪ ምናምን ነበረች። በአክስቴ ልጅ አገኘኋት። ከሷ ጋር ተጋባን። ወንድ ልጅ ከሷ አገኘው። ላስትል ያው እንግዲህ አንዳንድ ጊዜ ትዳር እውነቴን አሁን ለዚህ ትውልድ የምመክረው ከቤተሰብ ቢርቅ አሪፍ ነው። በቃ ትንሽ ተቸጋገርን። እንግዲህ እኔም ልጆቼን እነሱ ጋር መጣሁኝ። ልጆቼን ይዤ ተመልሼ እናቴ ጋር ይዣቸው በመጨረሻ ደግሞ እንትን ደረሰኝ። ይሄ ምንድነው እሱ ኮንዶሚኒየም 1090 ደረሰኝና ኧረ ፍርዳወቅ ባዶ ቤት ምን ትሰራለህ? አግባ ወታደር ጓደኞች አሉኝ፣ ሙዚቀኞች ጓደኞች አሉኝ፣ ማህበር እግረኛ። ሶስተኛ ሚስት ማለት ነው። ሶስተኛ ሚስት ባገባው ካገባ በኋላ በቃ በ3 ቀን በሽታ ደግሞ እሷ 2 ዓመት ልጅ ጥላብኝ ሞተች። ነፍሷን አሜን። እና አሁን የ7 ዓመት ነው ልጅ።
አሁን ይህን ልጅ እንደገና ደግሞ እነኚህ ልጆች ሳሳድግ ከእናቴ ጋር ሆኜ ስሰቃይ አሁን ደግሞ የዚህ ልጅ ላይ ወደኩኝ። 5 ዓመት ሆናት። እኔም በቃ አሁን እንደ ድሮ ተመለስኩ። ልብስ ማጠብ፣ ወጥ ልጅ ላይ አሁን በነገራችን ላይ 1 ወር 2 ወር ከምናምን ሊሆን ነው መሰለኝ አሁን አግብቻለሁ። አራተኛ ታዲያ አልተዋጣልኝ የሚሉት እኮ አንድ ሳይሆን ሲቀር በአንድ አልጸናሁም። አጋጣሚ የሆኑ ነው ሁሉ ነገር የሆነ ግን አብደንድ አስረሱኝ እኮ ጥያቄውን ማለት ነገር አውርተውኝ በመሀል ጥያቄን አልመለስልኝም እኮ አቶ ፍርዳወቅ። የብሩክ የመጀመሪያ ቃሉ ምን ነበረች? እናቱን ሰናይት ማለት ሊጠራ ብሎ አናዬ ነው ያላት። አናዬ ሲወለድም እሱ ምላሱ ተጣብቆ ነው ኮልታፋ ነበር እና ሆስፒታል ወስጄ ነች እንትን እንድትበጣ ያደረኩለት። ይሄ ከመላሳችን እንትን እሷ ማለት ተጣብቆ እና ኩልትፍ ነው። አሁንም እግዚአብሔርም ከቅርብ ጊዜ በኋላ ነው እንደዚህ ደህና ነው። በደንብ ነው ያወራው ግን አይ ነው አሁን ኩልትፍ አይደለም ነው ደህና ነው። ምርጥ አባት ነው በእውነት። እሺ አቶ አሻግሬስ? አቤት። ባባ ማማ ነው መልሳ። ምን እናርጋት? ሁለቱንም እናርገው። ምክንያቱም እሷ መጣ ሁለቱንም ከመለሰችው ነጥብ እንሰጣለን። ስለዚህ ባባ ብቻ ይሁን። ባባ ብቻ ይሁን። እሺ አቶ ሲራክስ? አፍ ሲፈታ የመጀመሪያው ሲራክ በል ሲባል የጎረቤት ልጅ ሲራክ ላለው ብሎ ኢላ አለ። ኢላ ከዛ ኢላ ተቀየረና ላዬ ወደሚል መጣ። ላዬ በሚለው ይያዝ። ስለዚህ ላዬ ይሁን መልስ። ላዬ። አቤት ሲራክ እንዴት ተቀይሮ! ልጆች እኮ ደስ ቢለው ይሄ ነገራቸው ነው። እሺ ወደ ሶስተኛውና መጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ልጅህ የተወለደበት ቀን እና ወር መቼ ነው? ዓመተ ምህረት አንፈልግም። የተወለደ ቀኗን? አዎ ቀኑ የተወለደበት ቀን ከሰኞ እስከ እሁድ ያለው ቀን ነው። ከዛ ደግሞ ዓመተ ምህረቱን አንፈልግም፣ ወሩን ነው የምትነግሩን ማለት ነው። በሰኞ ይያዝ። ሰኞ ይሁን። ሰኞ ኤግዛክትሊ እውነት ማለት ግምት ነው እንጂ እንትኑ አይደለም። እሱ መጥቶ ከመለሰ ግምቱ ሊሳካ ይችላል። እሺ ወሩስ? ሰኞ ቀን ነው። ወሩ ግን ጥር ነው። ጥር ነው። ጥር ወር። እሺ አቶ አሻግሬስ? በየካቲት አካባቢ። የካቲት ቀኗስ ከሰኞ እስከ እሁድ መቼ ነው? እንደው በግምት ዝም ብዬ ልናገር አይሻል? እንጃ አላውቅም። ግምቱ ግን በ14 ነው። ማክሰኞ ነው። ማክሰኞ ይሁን። ማክሰኞ። እሺ ማክሰኞ ቀን የካቲት ወር። እሺ አቶ ፍርዳወቅስ? እኔም እንደነሱ እንትኗን ቀኗን እንትን አላውቃትም እና ሰኔ ውስጥ ነው የተወለደው። ሰኔ 27 ነው የተወለደው። እሺ ቀኗን እንደው በግምት ዝም ብዬ እንደ ጆከር ልምዘዝ እንጂ ሐሙስ ላድርገው። ሐሙስ ይሁን። እሺ እሺ። እና እንግዲህ ልጆቻችሁ ከመጡ በኋላ አይተን መልሱን እንደሚሆን እናደርገዋለን። ለማንኛውም ያው ሁላችንም አናስታውስም አይደል? የቅርብ ጊዜ ካልሆነ በስተቀር ቀኑን ማስታወስ በጣም ከባድ ነው፣ የተለየ ነገር ከሌለው በስተቀር። ስለዚህ ጥያቄዎቻችንን ጨርሰናል። የመጀመሪያውን ዙር ልጆቻችሁ ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ ልጆች። እሺ ያው ብዙ ነገር ፍቅሩን ምኑን ቅድም ተገላልጻችኋል። ስለዚህ አሁን በቀጥታ ወደ ጥያቄው ባልፍ ምን ይመስላችኋል? እሺ ዝግጁ ናችሁ? ከአባቶቻችሁ ጋር በጣም ደስ የሚል ቆይታ ያደረግነው የእውነት ልነግራችሁ የምፈልገው በጣም ደስ የሚሉ አባቶች ናቸው ያሏችሁ። የአባቶች ቀን በደንብ እንዲመስለን ያደረጉ። እሺ በቀጥታ ወደ ጥያቄው ስገባ የመጀመሪያው ጥያቄ አባቶቻችሁን እየጠየቅ ነው ልጅህ ምን ቢሰራ ወይም ደግሞ ብትሰራ ይዋጣላታል ብለን ነበር። ስለዚህ ጥበብ ሜይ ቢ አይቲ ላይ ብትሰራ ይዋጣላል። አቶ ሲራክ ያሳይልኝ። እሺ ኢንጂነር ቢሆን ነው የሚዋጣለት እያለ ነው አባትህ። ምን ትላለህ? ያስኬዳል። አሁን ምን እየሰራ ስለነበር ነው? አሁን ምን እየሰራ ነው? አሁን አይቲ ላይ ኮምፒውተር ሳይንስ ነው የጨረስኩት። ኧረ እባክህ አሪፍ ነው። ቤቴሌም
ምን የሚል ይመስልሻል አባትሽ? ትወና የሚል ይመስላል። ትወና ተዋናይ ነሽ? አዎ አንዳንዴ። ምን ሰርተሻል? አደይ ላይም ሰርቻለሁ፣ እንቁጣጣሽ ላይ ሰርቻለሁ እና ትወና ወደ አርቱ የሚያመዝን ውዝዋዜ ምናምን እንደዛ ይመስለኛል። ኧረ የትወናውን እንመለስበታለን። አሳዩልኝ አቶ አሻግሬ። ምግብ መስራት ብለዋል። ምንድን ነው የሚወዱላት ምግብ ስላቸው ፓስታ ነው ያሉት። ፓስታ ነው መሰሪላችሁ ብዙ ጊዜ ነው። እኔ ከምግብ ምናምን አላስመረጥኳቸው። እሳቸው ፓስታሽ በጣም ወደውታል። ብሩክስ? ሜቢ ካለበት ፕሮፌሽን ከመረጠ ያለበትን ይወዱልኛል። እንጨት ስራ ነው የምሰራው። እሱ ነው ኦብቪየስሊ ሊሆን የሚችለው። የእንጨት ስራ ተዋጥቶልሃል ማለት ነው። በደንብ ለእኛ ምን ትሰራልናለህ? እስቲ ለኢቢኤስ የጎደለውን እሞላለሁ። እውነት? ምን አይነት ስራዎች ትሰራለህ? አሁን የምሰራው ኢንቴሪየር ዲዛይን ላይ ነው የምሰራው። ኦፊሶችን፣ ቡቲክ፣ መኖሪያ ቤት በደንብ እየሰራሁ ነው። ሶፋ ምናምን ትሰራለህ? ሁሉን ነገር እሰራለሁ። ተመረክ ነው? አዎ ተምሬ ነው። ከምርጫ ላይ ነው ትምህርት ቤት ስንመርጥ ወንድሜ አብሮ አደጌ እሱን ይዤ ሄድኩኝ ምዝገባ ላይ። ከዛ ምን ልምረጥ ምናምን ስል ከላይ ያሉት አይሲቲ ነበረ፣ መካኒካል ነበረ፣ ሆቴል፣ ከዛ ፈርኒቸር። ምንድነው ፈርኒቸር ስለው የቤትና በቃ እሱ ብዬ አንደኛ ምርጫ እንዳጋጣሚ እሱ አድርጌው ከዛ ተማርከው። ከዛ ተማርኩ። ስማረው በጣም ወደድኩት። አሁን አደገኛ እንጨት ሰሪ ይሆናል። አዎ እግዚአብሔር ይመስገን። አሳዩልኝ አቶ ፍርዳወቅ። የማይመልሱት መስሎክ ነበር? ሜቢ ከፊልድ ውጭ ከሆነ እንዲህ እንትን ኪነት ላይ ነበርን እና አንድ ኪነ ፍቅር የኪነ ጥበብ ቤተሰብ የሚባል ነበረን ትምህርት ቤት እያለን። እዛ ላይ ቆንጆ ቲያትር ነበረ። አንድ ቲያትር ጋብዦ ነበርና በዛ በጣም አፕሪሼት አድርጎኝ ነበር። ስለዚህ እዛ ላይ ሊሆን ይችላል ብለህ አስበህ ነበር? እሱን ጠርጥሬ ነበር። እሳቸው አልተሳሳቱም። ለማንኛውም እሺ፣ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ በጣም ልብ ብላችሁ ስሙ። የእናንተን የማስታወስ ችሎታ የሚጠይቅ ስለሆነ ማለት ነው። ሁለተኛው ጥያቄ አባቶቻችሁን የጠየቅ ነው። ልጅ ወይም ልጆቻችሁ አፍ ሲፈቱ መጀመሪያ ምን አሉ? ወይም ደግሞ ፈርስት ወርዳቸው ምን ነበር ነው? አፍ ሲፈቱ መጀመሪያ ምን አሉ? ከብሩክ ልጀምር። ኧረ እኔ ዘግቼ ነበር። ዘግይተህም ቢሆን ያው የመጀመሪያ ቃል ይኖራል። ስለዚህ ዝም ብዬ ልገምት እንጂ ብልም ባባ ነው የምለው፣ ሌላ አላውቅም። ስለዚህ መልሱ ምን ይሆን? ባባ። በቃ ባባ። አሳዩልኝ አቶ ፍርድ። አናይ እናቱን ወይዘሮ ሰናይትን አናዬ ነው የሚለው። አናይ ነበር። አሁንም እስቲ እንደዛ ነው። በጣም የሚገርም ታሪክ ነው ያላቸው እናትና አባት። በጣም አንተ ማግብተሃል? እኔ አግብቻለሁ። ምን አይነት ባል? እንደ አባት አይነት ባል? እኔ መሆን የምፈልገው እንደሱ አይነት አባት ነው መሆን የምፈልገው። የበለጠ ደግሞ ሴት ልጅ በወልድ በጣም ደስ ይለኛል እና ከሱ ብዙ ነገር ወስጃለሁ። ምን አይነት አባት መሆን እንዳለብኝ ከሱ ወስጃለሁ። በመስጠት በማድረግ ምናምን ሳይሆን ለልጅ ከሚበላው ከሚጠጣው ከሚለብሰው ነገር ውጪ አእምሮ ላይ የምትቀርጩ ነገር ቀላል ነገር አይደለም። በአእምሮ ደረጃ በደንብ ሰርቶኛል። በደንብ ምንም ነገር ሳይ ምንም ሳይሰስት የሚያውቀውን ነገር እያሳወቀኝ በቃ ግልጽ እየነገረኝ ማለት እያንዳንዷን ነገር በግልጽ እንዳውቅ ያደረኩት ብዙ ነገር ያወቅኩት ከሱ። እሺ ቤቴልሄም አባ ምን ይመስለኛል? አባ ምን ይመስለኛል እንጂ ማለት እንትን አትይውም። ይሄን ጠይቄ አላውቅም። ያሳዩልኝ። ይዘኑልሻል። በቃ አባና ባባ ያው ነው። ስለዚህ ባባ በሚለው ይዘንልሻል። መልሱን ተመለሰ እንዲባለና እሺ ሲራክ ይቅርታ ጥበበ እየተምታታንብሽ አንተ እኔ እስካሁን እኮ አባትና ልጅ መሆናችሁ መቀበል ስላቃተኝ ነው። ታድላችሁ። ይሄ ያስቀናል በጣም። እሺ ጥበበስ? ምናልባት ጎረቤት ሲራክ ሲሉት ሰምቼ ይላላለሁ። እሺ እሺ፣ ምናልባት እሱ እንጂ ያላስታውስም።
አሳይልኝ ሲራክ። ለእናንተ እንኳን ለማስታወስ ከባድ ነው። የተነገራችሁን ነው ሊሆን የሚችለው። ልክ ነው። እሺ የተናገራችሁት ስቶሪ አንድ አይነት ስለሆነ መቼስ አጠጋግተን ይሄ ከባድ ጥያቄ ነው። ጥያቄውም እንደ ጥያቄ ልጆቹና አባት የተነገራቸውን ያስታውሳሉ ከሚል ስለሆነ አቀራርበን እንግዲህ እናንተንም እንይዝላችኋለን ማለት ነው። እሺ ሶስተኛውና የመጨረሻው ጥያቄ አባቶችን የጠየቅነው ልጅህ የተወለደበት ቀንና ወር ማለት ከሰኞ እስከ እሑድ ነው ቀኑ፣ ወሩ ደግሞ ያው የተወለዳችሁበትን ወር ነው የምትነግሩን። ስለዚህ ከቤት ልጀምር። አሁን ቀኑን እንትኑን ከሰኞ እስከ እሑድ 19 ነው ግን አይ ወሩን የምንፈልገው ቁጥሩን የካቲት 19። እሺ ከሰኞ እስከ እሑድ የሚለው እሑድ ቀን እሑድ ቀን አሳይ ያጣሻክ። እሺ ማክሰኞ ግን እሑድ ነው የተወለድኩት። በዚህ አጋጣሚ ግን እንዲያስታውሱት አቶ አሻግሬ እሑድ ነው ብላለች። የማን ነው? አዎ አባዬ ረስቶ ወለተ ሰንበት የተባልኩት እሑድ ስለተወለድኩ። እሺ ብሩክ ቀኑ እሑድ ነው። ወሩ ሰኔ 27 ሰኔ 27። እሺ ያሳያል። ሐሙስ ነው። እሺ ጥበበስ? ወሩ ጥር ነው። ቀኑን ግን እንዲሁ ልገምት። ያው እንደሌሎች ሐሙስ ይመስለኛል። ሐሙስ። እሺ ያሳያል። የመሶስተኛው አንይዞም አልተመለሰም። አንዳችሁም አልመለሳችሁትም። ግን ለማንኛውም ጥያቄዎቻችንን ጨርሰናል። የመጀመሪያውን ዙር ነጥብ አሳውቅና ከዛ በቀጣይ ደግሞ አባቶችን ሸኝቼ ከልጆቻችሁ ጋር ቆይታ አደርጋለሁ። በመጀመሪያው ዙር ጥበበና አቶ ሲራክ 5 ነጥብ፣ ቤተልሔምና አቶ አሻግሬ 5 ነጥብ፣ ብሩክና አቶ ፍርዳወቅ 5 ነጥብ። በመጀመሪያው ዙር ሶስታችሁም እኩል ነጥብ ነው ያመጣችሁት። ወደ ሁለተኛው ዙር እናልፋለን። ሁለተኛው ዙር ላይ ደግሞ እንግዲህ ስንት እንደምታመጡ አላውቅም። እኩል ነጥብ ካመጣችሁ ግን በሁለት ጥያቄ ይኖረናል። በሁለት ጥያቄ 25 ነጥብ ነው የሚያሰጠው። ልዩ እንተዋወቃለን ነው የአባቶች ቀን ፕሮግራማችን አሁንም እንደቀጠለ ነው። አሁን በመቀጠል አባቶችን ሸኝና ከልጆች ጋር ቆይታ እናደርጋለን። ወደ መጀመሪያው ጥያቄ አልፋለሁ። ወደ መጀመሪያው ጥያቄ ለማለፍ ግን እኔ ማረፍ ብልስ አብሬያችሁ ቁጭ ብዬ ብንጠያየቅ እየተያየን ደግሞ አጠገብ ላጠገብ ቤት ጋር ልቀመጥ። እሺ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለልጆች አባቶቻችሁ እናቶቻችሁን በስንት ዓመታቸው ነበር ያገቡት? አባቶቻችሁ እናቶቻችሁን ሲያገቡ ወይ ደግሞ ስንት ዓመታቸው ነበር? 27 26 ወር 27 ከሁለቱ አልፈን የትኛው ላይ እንርገጥ? 26 እሺ ቤቲስ 40 ዓመት ሆነን ይላሉ። ሜቢ አንድ 30 ዓመት ይሆናል። 30 ዓመታቸው። እሺ ብሩክ 36 ዓመት 36 ዓመት እንቅጫ የተናገርክ ይመስለኛል። ለማንኛውም እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ አባቶቻችሁ ምን ብትሆኑ ደስ ይላችኋል ወይ ምን እንድትሆኑ ይፈልጉ ነበር? ቅድም እንዳልኩት ነው ቲያትር ምናምን የሚፈልጉት እሳቸው። አንቺ የምትፈልጊ አይደለም እሱ የሚፈልገው። ስለዚህ ደስ ይለዋል። ተዋናይ ብትሆኚ ደስ ይላችኋል። እሺ ብሩክ? በዚህ ሰዓት በጣም የልጅ አባት ብትሆን በጣም ደስ የሚለው። የልጅ አባት ብትሆን ደስ ይላችኋል? በጣም ደስ እሱ ነው። በጣም የልጅ አባት ብትሆን ደስ ይላችኋል። እሺ ጥበበስ? ዶክተር በሆነለት ነው ብሎ በጣም ደስ ይላል። ዶክተር የምን ልበል? ስለዚህ ዶክተር ብትሆን የብዙዎቻችን ዶክተር፣ ኢንጂነር አይደል ፓይለት በተለይ በፊት እንድንሆን የሚፈልጉት። እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ አባትህ ቢበላው የማይሰለቸው ምግብ ምንድን ነው? ብሩክ? ጥሬ ስጋ። እሺ ቤቲ? ፓስታ። ቅድም ነው የተመለሰልሽ። አንቺ አግኝተሽ ነው እስቲ ሲመጡ ምን እንደምልልሽ። ጥበበ?
ጥሬ ስጋ። እሺ ጥያቄዎቻችንን ጨርሰናል። አባቶችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። ቆያችሁ። መልካም የአባቶች ቀን አሁንም በድጋሚ እናመሰግናለን። እሺ በቀጥታ ወደ ጥያቄዎች ያልፋሉ። የመጀመሪያ ጥያቄ ልጆቻችሁን የጠየቅኩት ልብ ብላችሁ ስሙ። የመጀመሪያው ጥያቄ ልጆቻችሁ የተጠየቁት አባትህ እናትህን በስንት ዓመቱ ነበር ያገባት ነው። ስለዚህ እናንተ የልጆቻችሁን እናቶች ስታገቡ ወይ ሚስቶቻችሁን ስታገቡ ስንት ዓመታችሁ ነበር ነው በተዘዋዋሪ ጥያቄው ሲብራራ። እኔ ቅድም ያው እንደነገርኩሽ በ20ዎች ውስጥ ነው። ቁጥሯን እናቷን እቅጯን ደግሞ ነግሮን ነበረ። ጥበብ 22 አሳይል። አቶ አሻግሬስ እንደ ወደ 40 ምናምን እንደ 40 ምናምንማ መልስ አይሆንም። እንቅጯን ነው እንጂ አቶ አሻግሬ እንቅጯን ነው የሚሻለው። 32 እንደዚህ አካባቢ 32። እሺ አሳይል። አባይ ይባላል። 32 አሉ እርሶ 30 ብላለች። እሺ አቶ ፍርዳወቅ እኔ ያው 38 ባባ ወይ 38 እና 36። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ አባትህ ምን እንድትሆን ይፈልጋል ወይ ደግሞ ምን ብትሆን ደስ ይለው ነበር ጥያቄ። አቶ ፍርዳወቅ ወይ የሚሆንልኝ የምፈልገውማ ምኞት መቼም አያልቅም። ኧረ ፈጣሪ ደግሞ ደረጃ ላይ ደርሶልኝ ልጅ ወልዶ እንደዚህ የራሱ የሆነ ነገር ይዟል። አሁንም እግዚአብሔር ደግሞ የበለጠ ይህንን ነው የምመኝለት። ልጅ ወልዶ እንዲስምሽ ያሳይ። ልጅ እንዲወልድልኝ አባቴ። አዎ አቶ አሻግሬስ ምኞቴ የነበረው ነው። አዎ ዶክተር እንድኮን ነበር ፈልገው። ዶክተር እንድትሆን። አዎ እሷ ምን ሆነች? ወይም ኢንጂነር ወይ ዶክተር እንድኮን ነበር የፈለገው። እሷ ምን ሆነች? እሷማ ያው ነጋዴ። እሺ አሳይል። ተዋናይ እንድትሆን ያለችው እሷ። አይ የቤቲ ነገር አይ የልጅ ነገር እያሉሽ ነው በወዳቸው ገብቶኛል አይደል? እሺ አቶ ሲራክ። አየው ኢንጂነር። እሺ አሳይል። ይሄ ነገር ዶክተር ኢንጂነር ቢሆን ይሻል ነበር ይሆን? የኔ ምኞት ነው ዶክተር፣ የኔ ምኞት ነው። የመጀመሪያ ፍላጎት እሱ ሁሌም ኢንጂነር በእንትን ነው የሚፈልገውና። እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ አባትህ ቢበላው የማይሰለቸው ምግብ ምንድነው ብለን ነበር። አቶ አሻግሬ ፓስታ። ያው ቦይ እሺ ፓስታ ቤቲ ስትሰራው ነው ወይስ ማንም ሰው ቢሰራው ፓስታ ነው የሚወዱት? ማንም ሰው ፓስታ። ስለዚህ የፓስታ ልምዷ የመጣው ከእርሶ መውደድ ነው ማለት ነው። ፓስታ በምንድን ነው የሚወዱት? በስጎ ነው። አይ ስጎ ብዙ አይነት እኮ አለ። አይ ኖርማል ስጎ በስጋም ብቻ ፓስታ ይሁን። አቶ ሲራክ በበላም አይሰለች ጾም ካልሆነ ጥሬ ስጋ። እሺ አሳይልኝ። እሺ አቶ ፍርዳወቅ ወይ ቢበሉት የማይሰለቹት ምንድን ነው? እኔ ያው ኑሮ በግራም ሆነ እንጂ የምወደው እኔ ጥሬ ስጋ ነው። ጥሬ ስጋ ኑሮ በግራም ሆነ ሲሉ ግን አማርኛዋ ከባድ ናት በጣም። እኔ በኪሎ እኮ ኖርን እኛ። አሁን በግራም ሆነ ትውልድ እኮ ነው የማዝንለት ነው። እንደ አሁን እኛ ድሮ ያዳ ጤፍ የወሊሶ ጤፍ የምናምን ብለን የምንለው ዛሬ ደግሞ በለጩ ሚስማር የሚሏቸው ነገሮች አሁን እነሱ በግራም ገብተዋል ሲባል አሁን
አሁን የግራም አይደል ኑሮ በግራም ሆነ እንጂ ደስ ይላል። እሺ አሳይልኝ ብሩክ። እሺ ነኝ በጣም የምናመሰግነው የእውነት በጣም ደስ የሚል ልዩ የአባቶች ቀን ፕሮግራም እንዲሆንልን አድርጋችኋልና ጥበበኞች ናችሁ፣ ጨዋታ አዋቂዎች ናችሁ። በጣም እንድንዝናና ስላደረጋችሁን ከልብ ነው የምናመሰግነው። ስለዚህ ነጥብ ላሳውቅ ነው። ዝግጁ ናችሁ? እሺ። አሁንም በድጋሚ መልካም የአባቶች ቀን እየተመኘሁላችሁ ዛሬ ልዩ የአባቶች ቀን እንተዋወቃለን ነው ፕሮግራማችን። ይሄን ነበር የሚመስለው። ነጥብ ላሳውቅ ነው። ነጥብ ከማሳወቄ በፊት ግን 7696 ኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። በዛሬው እንተዋወቃለን ወይ ጥበበና አቶ ሲራክ 15 ነጥብ፣ ቤተልሔምና አቶ አሻግሬ 15 ነጥብ፣ ብሩክና አቶ ፍርዳወቅ 25 ነጥብ። የዛሬ ልዩ የአባቶች ቀን እንተዋወቃለን ወይ አሸናፊዎቻችን ብሩክና አቶ ፍርዳወቅ ናቸው። አሸናፊዎቻችን የ25,000 ብር ተሸላሚዎች ናችሁ። ያመጣችሁት ነጥብ 25 ነው። በዚህ ብቻ አንላቀቅም። የአባቶች ቀን ስለሆነ ደግሞ መልካም የአባቶች ቀን ለማለት ያህል ለክብር ጋቢ እናለብሳችኋለን። በመላው ዓለም ላይ ለምትገኙ አባቶች በሙሉ መልካም የአባቶች ቀን ይሁንላችሁ እያልን እየተመኘን ቆንጆ ቆይታ ስለሰጣችሁን እንግዶቻችን እንዲሁም ልጆችና አባቶች ከልብ አመሰግናለሁ። በዚህ አንሰነባበትም። ጋቢውን ይዤ እመጣለሁ። እንኳን አደረሳችሁ። ያስደስት የለም ወይ መውደዱ ለግሶ አባቴ ለኔስ አባብዬ። ጥበበ በደንብ አድርገህ ነው እንደ ብርድ እንትን ያለበስከው። ያው ጋቢ እንግዲህ እንደኛ ባህል የአክብሮት ወይም የክብር መገለጫ ነው አይደል? የምንገልጽበት መንገድ ነውና ያንንም ከማሰብ ነው ይሄንን ጋቢ ያበረከትንላችሁ። መልካም የአባቶች ቀን ይሁንላችሁ። በጣም ደስ የምትሉ አባቶች ናችሁ። የብዙ ኢትዮጵያውያን አባቶችን መወከልም ትችላላችሁ ብዬ አስባለሁ እኔ በግሌና ማለት የምትፈልጉት ነገር ደግሞ ካለ እድል እንሰጣችኋለሁ። እሺ ልበል። አዎ በእውነቱ ትልቅ ነገር ነው ይሄ ትውልድ በአንዳንድ ነገሮች በዚህ ቴክኖሎጂ ባሉ ነገሮች ላይ በበጎ ነገር ቢጠቀምበት ተጠቃሚ ነው እና በበጎ ነገር ካልተጠቀመ ደግሞ ወዳቂ ነው። ባህሉን ትውፊቱን ይዞ ከቀጸለ በእውነት ሁሉ ነገር በጥሩ ሁኔታ ለምሳሌ ያህል ምን ለማለት ፈልጌ ነው መሰለሽ፣ ድሮ በእኛ ጊዜ ማለት ነው ማንም ከማንም ልዩነት የለውም። በብሔር በዩ በሃይማኖት ደግሞ ኤግዛምፕል እኔ ነኝ እና በሃይማኖትም ቢሆን አንድ ነበርን እና አሁንም አንድ ነን። እናንተ ዛሬ ጋቢ ያልበሳችሁናልና እግዚአብሔር ጸጋውን ያልበሳችሁ ጤናውን ይስጣችሁ እና አገራችን ኢትዮጵያ ደግሞ ሰላም ትሁን። በእውነቱ ኢቢኤስ የብዙ ሰዎችን ጓዳ የዳበሰና የብዙ ሰዎችን ችግር የቀረፈ ቤት ነው። በጣም ጥሩ ሚዲያ ነው። መልእክቶቹ ማንኛውም ነገር ለህዝብ ተደራሽ የሆኑ ናቸውና አባቶች ቀን ዛሬ ተጋብዤ እዚህ በመምጣቴ እግዚአብሔር ጸጋውን ያልብሳቸው፣ እድሜ ይስጣቸው። ተባረኩ። እንግዲህ ጥሩ ነው። እንግዲህ እስካሁን እንግዲህ ሀገራችን በፍቅር በሰላም በደስታ ፍቅር እንደሸማ ላብሶን እንደ ድሮ እንደነበርና እንደ ድሮ እንደ አባቶቻችን አንተ ትብስ አንተ ስብስ ተባብለን ያገኘነውን ባንድ ጉራሽ ባንድ መሶብ ሆነን ለመመገብ ያብቃና አሜን። እና አሁንም እግዚአብሔር ይስጣችሁ፣ መድኃኒዓለም አሁንም ያቁማችሁ፣ እናንተን አኩላኩ ይስጣችሁ። ይሄ ልገሳችሁ አይለይ ለማንም ለሁላችንም አይለይን። እኛ ጋቢ ዛሬ ለብሰናል፣ ጠጋ ያልብሳችሁ አላሰብነው። እንደው ምቀኛችሁን ይጣልላችሁ፣ ለሁላችንም ምቀኛችንን ይጣልልና ፍቅር እንደሸማ ያላብሰን፣ አገራችን ሰላም ያርግልን። እንደው በአገራችን በአንድ እግሩ እንድትቆም በሁለት እግሩ እንድትቆም ያርግልን እግዚአብሔር። ይሄ ነው የምለው እኔ። አሜን። አቶ ሲራክስ
ሉላ ያው ትልልቅ አባቶች ናቸው። ከነሱ የተሻለ የምለው ነገር የለም። እነሱ ያሉት ነገር ምንም የሚጨመርበት ነገር የለም። እኔ ማለት የምፈልገው እናንተንም ረጅም እድሜ ከጤና ጋር ይስጥልን፣ እናመሰግናለን። ያው መጨመር ያሉትን ለማለት ያህል ነው። ያው የሰላም ዋጋው ተመን የለውምና ሀገር ሰላም እንዲሆን ልጆች ወጥተው የሚገቡበት ገበሬው አርሶ አጭዶ የሚበላበት ሰላም ከሰሜን ከደቡብ ከምስራቅ ከምዕራብ አራቱም አቅጣጫ ማንም የትም ሄዶ የሚመለስበት እንደለመድ ነው ወደ ነበርንበት እግዚአብሔር እንዲመልስ መልካም ምኞቴ ነው። በጣም ነው የማመሰግነው። የአባት ምርቃትም ወቀሳም ያስቀጣል ይደርሳል። እኔ እንደዛ ብዬ ነው ማምነው። ብዙ ጊዜ አባቶቻችን ብዙ አይሉ እናቶቻችን ከስር ከስር እየመረቁን ይመጣሉ። አባቶቻችን ግን ሲሉ አንዴ ነው፣ ግን ሲሉ ምክንያታዊ ሆኖ በደንብ ደርዝ ያለው ነገር ነውና የሚሉት። የአባት ምርቃታችሁ እንደ ኢቢኤስም ተቀብያለሁ፣ በኢቢኤስ ስም እንደ ሀገር ደግሞ ሁላችንም በያለንበት ይድረሰን ማለት እፈልጋለሁ። የዛሬው ልዩ የአባቶች ቀን እንተዋወቃለን ነው ይሄንን ይመስል ነበር። ሁላችሁም በያላችሁበት መልካም የአባቶች ቀን ይሁንላችሁ። ቻው። እናመሰግናለን። ያስደስት የለም ወይ መውደዱ ለክሶ